በጸሎት አትቀደስም። በጣም ሲሪየስሊ ቁጭ ብለህ በማንበብ አትቀደስም። የሚቀድስ የኢየሱስ ደም ብቻ ነው። ከሞተ ስራ ወደ ሞት ከሚያደርስ ድርጊት ህሊናህን፣ በውስጥ ያለውን አስተሳሰብን፣ በደጅ የሚደረግ ድርጊትን ከላይ ላይ አስወግዶ በእግዚአብሔር ፊት ቀድሶ ሊያቆም የሚችል የኢየሱስ ደም ብቻ ነው። የኢየሱስን ደም በሌላ ነገር ለመተካት መሞከር የተሰራውን የመስቀል ስራ ማክፋፋት ነው። እኔ ወንጌል ብቻ ሰው እንደሚያድን የገባኝ እሱን ሳነብ ነው። ሰውየው ጆሮውን ቼክ አድርጎ ሊሰቅል ይዞ ሄደ። ታምራድንም እንኳን ያየ አይደለም ተሰርቶላ አድንም። የእግዚአብሔር ቃል ብርሃን ነው በህይወት የሚያኖረ። ወንጌል ይግባህ። ቅድስተ ቅዱሳን ውስጥ ኢየሱስ ብቻ ነው መቀመጫ ያገኘው። ለምን ጨረሰ? ይህንንማ የቀደሙት ሊቀ ካህናቶች ስለ ራሳቸውና ስለ ሕዝቡ ኃጢአት ተጨንቀው ይዘው ይገባሉ። ኢየሱስስ የራሱን ደም ለአንዴና ለዘለዓለም ኢየሱስ ብቻ የራሱን ደም ይዞ ገብቷል። የቀደመችው ድንኳን ብሎ ነው የሚያስቀምጠው የዚህ ደብዳቤ የዕብራውያን ደብዳቤ ጸሐፊ የሆነው ሰው። የቀደመችው ድንኳን ይልና ሁለት ክፍል አላት ይላል አይደል? የመጀመሪያው ቅድስት ነው ወይ በሳይዝ ደረጃ ሰፋ የሚለው ማለት ነው። ቅድስት ነው። ከዛ ደግሞ ወደ ውስጥ ደግሞ ቅድስተ ቅዱሳን አለው ይላል። ቅድስቱ ካህናቱና የተወሰኑት ዕቃዎች ይቀመጣሉ። ቅድስተ ቅዱሳን ደግሞ የቃል ኪዳኑ ታቦት፣ በውስጡ የሚይዘው የህብስት ያለበት መሶብ፣ ከዛ የአሮን በትር ያለበትን ጽላቱን ሁሉ አንድ ላይ የሚይዝ ታቦት አለ። ከዛ ውጭ ደግሞ ምንም አይነት ብርሃን ውስጡ አይኖርም። ቅድስተ ቅዱሳን ውስጥ የስርየት ቀን ላይ ብቻ በአመት አንድ ቀን በጊዜው የሚኖረው ሊቀ ካህን በአመት አንድ ቀን ይገባል። ልክ እሱ መጋረጃውን ገልጦ ሲገባ መጋረጃ ይዘጋል። አገልግሎቱን ጨርሶ ሲወጣ መጋረጃውን ገልጦ ሲወጣ ተመልሶ መጋረጃ ይዘጋል ማለት ነው። ይህንን ሁልጊዜ በየአመቱ ይደረጋል። እንግዲህ የዚህ ደብዳቤ ጸሐፊ እንደነገረን ወይንም መጽሐፍ ቅዱስም እንዳስረዳን ይሄ ሁሉ በአካል ሊገለጥ ያለው የክብር አገልግሎት እስኪመጣ ድረስ ጥላ ሆኖ ኖሯል። ስለዚህ ይሄ ሁሉ ነገር ጥላ ሆኖ ኖሯል። ጥላው አካሉ እስኪመጣ ወይንም የበለጠው አዲስ ኪዳኑ በጌታ በኢየሱስ ክርስቶስ በኩል ያለው የሚበልጠው የክህነት አገልግሎት እስኪመጣ ድረስ አገልግሏል፣ ሰርቭ አድርጓል። መቀደስ በሚችለው መጠን ያክል ብቻ ቀድሷል። ውጫዊ ስርዓት ብቻ ነው ብሎ ዘግቶታል። የመጨረሻው ቁጥር 10 ላይ ይሄ ሁሉ የመብልና የመጠጥ ውጫዊ የሆነ ስርዓት ብቻ ነው ይለዋል። ከሞተ ስራ ሰዎችን ሊያነጻ ህሊናቸውንም ሊቀድስ በሕያው እግዚአብሔር ፊት ሰዎችን ሊያቀርባቸው አይችልም። የብሉይ ኪዳን አገልግሎት ሙሉ በሙሉ እንደዚህ ነው ብሎ የዚህ መጽሐፍ ጸሐፊ ይዘጋዋል። እንግዲህ የመገናኛ ድንኳኗ በጣም ትንሽ ነች አይደል? በሳይዝ ደረጃ። ምክንያቱም ሲሄዱ ይዘውት ነው የሚሄዱት። አንድ ቦታ ይተክሉታል። ከዛ ደመናው ተነስቶ ሲሄድ ደግሞ ይዘው ሄዱና የሚቀመጡበት አካባቢ ደግሞ እንደገና መልሰው ይተክሉታል ማለት ነው። አይ ቲንክ 15 ሜትር ርዝመት፣ 10 ሜትር ስፋት፣ 5 ሜትር ቁመት እንደዚህ አክል አይነት ነው መገናኛ ድንኳኑ በአጠቃላይ ሳይዙ ማለት ነው። በአጠቃላይ ሳይዙ እንደዚህ አክል ነው። በጣም ትንሽ ነው ማለት ነው። ከድንኳን ነው የሚሰራው። ውስጡ ግን ደግሞ የቃል ኪዳኑ ታቦት አለ። እግዚአብሔር የሚገኝበትም ስለሆነ እጅግ በጣም ደግሞ አስፈሪ ነው። እግዚአብሔር በአመት አንድ ጊዜ የሚቀበለው መስዋዕት አለው። ሁል ጊዜ እሱን ለመቀበል እግዚአብሔር ሁል ጊዜ ይገኛል። ካህናቱ ወይንም ሊቀ ካህኑ ደግሞ በአመት አንድ ቀን በጣም በጥንቃቄ ያንን ይዞ ይገባል። ይዞ የሚገባው መስዋዕቱን ሙሉ በሙሉ አይደለም የሚሰዋው ነገር በደጅ ተሰውቶ አልቆ ወደ ቅድስተ ቅዱሳን ይዞ የሚገባው የእንስሳውን ደም ብቻ ነው ይዞ የሚገባው። መስዋዕቱ የሚቀርበው ደጅ ነው። የሚቃጠለው ነገር ሁሉ ነገሩ ደጅ ያልቃል። ደሟን ብቻ ነው ይዞ ወደ ውስጥ የሚገባው እና እግዚአብሔር ሕዝቡን ይቅር ለማለቱ ምልክት ይሰጠዋል። ያም ሊቀ ካህን ሕዝቡ ይቅር ተብሏል የሚለው ምልክት ሲያገኝ ከቅድስተ ቅዱሳኑ መጋረጃውን ገልጦ ይወጣና የይዞ የወጣውን ደም ደግሞ በሕዝቡ ሁሉ ላይ ደግሞ ይረጨዋል ማለት ነው። ሕዝቡ ተቀድሰናል ብሎ ተመልሶ ይሄዳል። ይሄ የደጅ የሆነውን በመብላትና በመጠጣት በመታጠብ አውትዋርድ የሆነውን ሪቹዋል ብቻ ነው። ከዛ ውጭ ወደ ውስጥ ዘልቆ ሰዎችን ቀድሶ በሕያው እግዚአብሔር ፊት እንዲያገለግሉ ሊያደርጋቸው ሊያበቃቸው አልቻለም፣ አይችልምም። እግዚአብሔርም ውስጣቸውን ይቀድስ ብሎ አይደለም የሰጠው፣ ላመጣ ያለው ነገር ስላለ ለዚያ ጥላ ይሁንልኝ ብሎ ነው የሰጠው። የገባውም የፍየልና የጥጃዎችን ደም ይዞ
አይደለም። ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። አሁን እቺ ጥቅስ የብሉይኑና የአዲሱ ኪዳን መሃል ብሪጅ መሆን ትችላለች አይደል? እንደ ድልድይ ነው። ስለዚህ አሁን የዕብራውያን ተደራሲያን ሀምሳዎቹ አጋማሽ አካባቢ ከሆነ ይሄ ደብዳቤ ተጻፈው 70 ዓመተ ምህረት ላይ ስለሆነ ኢየሩሳሌምም የፈረሰችው ሄሮድስ እንደገና ሪቢውልት ያደረገው ቤተ መቅደስም 70 ዓመተ ምህረት ገደማ ስለሆነ የፈረሰው የክህነት አገልግሎቱ ካህናቱ ስርዓቱ ምናምን አለዛ አካባቢ እና ዕብራውያን በተወሰነ መንገድ ያውቃሉ። እነሱ አካባቢ አሁን ስርዓቱን የሚፈጽሙ ሰዎችም ሊኖሩ ይችላሉ። በዛ አይነት ላይን ውስጥ ያለ በዛ ያለ ሰው ሊኖር ይችላል እነሱ መሃል። ስለዚህ አሁን የዚህ ሰው መልእክት ከኛ በላይ ለነሱ በጣም ግልጽ ነው። ጌታ ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ገብቷል አላቸው። ኦፍ ኮርስ በየዓመቱ ማንኛውም ሊቀ ካህን እኮ ይገባል ይሉታል። አሁን ቁጥር 11 ሲነበብላቸው ጌታ ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ገባ ሲላቸው አዎ እውነት ነው፣ ሊቀ ካህን አይደል እንዴ ያልከን ያለው? ማንኛውም ሊቀ ካህን እኮ በዓመት አንዴ ይሁን እንጂ ወደ ቅድስተ ቅዱሳን እኮ ይገባል ሲሉት ጌታ ኢየሱስ ክርስቶስ የገባበት ድንኳን የቀደሙ ሊቀ ካህናት እንደሚገቡበት አይነት ድንኳን አደለችም። የቀደሙት ሊቀ ካህናት የሚገቡት በሰው እጅ የተሰራች በሰው መካከል የተቀመጠች ኢየሱስ ሊገባባት ላለው ድንኳን ምሳሌ ሆነች ምድር ላይ ያለች ድንኳን ናት ይላል። ታዲያ ኢየሱስ የገባው የት ነው ሲሉት ዘላለማዊ ወደ ሆነችው ወደ ከበረችውና በሰማይ ወዳለችው ነው። ማንም ገብቶ አያውቅም። ኢየሱስ ለመጀመሪያ ጊዜ ነው የገባው። ምንም አይነት ሊቀ ካህን ከዛ በፊት በጣም በእውነት ነው የምላችሁ ኳሊፋይድ የሆኑ ሰዎች ኖረው ያውቃሉ በብሉይ ኪዳን አሮንን ጨምሮ። ከአሮን በኋላ ያሉ በሌዋውያን ዘመን በአሮን ፋሚሊ ላይን ውስጥ ያለ በጣም እንደነ ማን ነው ያ ሰዎቹን ከምድር ያጣበቃቸው በጦር ፊናስ ነው ስሙ። እነ ፊናስ እግዚአብሔር ለዘላለም ኪዳኔን አረጋለሁ ከዘሩ ካህን አይታጣም ሁሉ እስኪልላቸው ድረስ በጣም ትልልቅ ሰዎች አገልግለዋል። የፈለገውን ያክል የከበረ አገልጋይ ይነሳ፣ የሚያገለግለውም የሚገባውም ወደ ምድሪቱ ድንኳን ነው። ይዞ የሚገባውም የጥጃ የጠቦት የበግ ደም ብቻ ነው። አይችልም ሌላ ነገር ይዞ መግባት አይችልም። ከዛ ድንኳን ውጭ ሌላ ድንኳን ውስጥ ይዞ መግባት እና ጌታ ኢየሱስ ክርስቶስ ይዞ ገባ ሲላቸው አዎ ሲሉት ኢየሱስ ይዞ የገባው ወደ ሰማይ ነው፣ ወደ ከበረችው ነው፣ ወደ ዘላለማዊዋ ነው። ምን ይዞ ነው የገባው? የጥጃ የጠቦት የበግ ደም ነው አይደለም። ይህንንማ የቀደሙት ሊቀ ካህናቶች ስለ ራሳቸውና ስለ ሕዝቡ ኃጢአት ተጨንቀው ይዘው ይገባሉ። ኢየሱስስ የራሱን ደም ለአንዴና ለዘላለም ኢየሱስ ብቻ የራሱን ደም ይዞ ገብቷል። ማንም ከዛ በፊት ይዞ ገብቶ አያቅም። ማንም ከዚህም በኋላ ይዞ አይገባም። የኢየሱስ ደም ብቸኛ እግዚአብሔር የተቀበለው ለዘላለም ጥላውንን መቀደስ የቻለ በሕያው እግዚአብሔር ፊት ሊያበቃኝ የቻለ የኢየሱስ ደም ብቻ ነው። ለዛ ነው ይሄ ሰው እንደዚህ ይላል፣ እሱ ወደ ሰማይ ነው የገባው። ምን ይዞ? የጥጃና የጠቦት ደም እኮ ወደ መሬቷ ነው። ወደ ሰማይ ምን ይዞ? የራሱን ደም። መስዋዕቱም ራሱ ነው፣ አቅራቢውም ራሱ ነው፣ ሊቀ ካህኑም ራሱ ነው። ስርዓቱን የሚፈጽም በእግዚአብሔር ፊት መስዋዕት ይዞ የሚገባው አብ ተቀባይ ነው። በአባቱ ፊት ይዞ የሚገባው ራሱ ነው። መስዋዕቱስ ራሱ ነው። ደሙስ የራሱ ነው። እንኳን ኢየሱስ ሊቀ ካህናችን ሆነ። በየዓመቱ ሊመላለስ ነው፣ በየጊዜው ሊሞት ነው አይደለም። ለአንዴና ለመጨረሻ ጊዜ ኢየሱስ ገባ።
ከዚህ በኋላ በየዓመቱ አይወጣም፣ ተመልሶ እንዳይገባ አይወጣም። ገብቶ ነው እዛው ነው ያለው። ቅድስተ ቅዱሳን ውስጥ ኢየሱስ ብቻ ነው መቀመጫ ያገኘው። ለምን? ጨረሰ። ወዴት ነው ተመልሰ የምትወጣው? ጨርሰሃል፣ በልቁጭ በላለው አብ። ለአንዴና ለመጨረሻ ጊዜ ኢየሱስ ስለ ኃጢአታችን ታይቷል። ከዚህ በኋላ ስለ ኃጢአት የሚከፈል መስዋዕት አያስፈልግም፣ አልቋል። የኢየሱስ ደም እኔን ለመቀደስ ብቁ ነው። በእግዚአብሔር ፊት እኛን ለማቆም የኢየሱስ ደም በቂ ነው። መስዋዕቱ ሁሉ የሚቀርበው ደጅ ነው። መስዋዕቱ ሁል ጊዜ ከቀረበ በኋላ ደሙ የሚመጣው በቅድስተ ቅዱሳን ውስጥ ነው። ኢየሱስ መስዋዕት ሆኖ የቀረበው አደባባይ ነው። ኢየሱስ መስዋዕት ሆኖ የቀረበው በቀራንዮ በራስ ቅል በጎልጎታ በሰው መሃል ነው። ደሙን ይዞ የገባው ግን ቅድስተ ቅዱሳን ነው። መስዋዕቱን ላይ ደጅ ነው የሚደረገው። ኢየሱስ አደባባይ ሰው መሃል ነው የተሰዋው። ሰው መሃል ነው መስቀል ላይ የሞተው። ሰው መሃል ነው መስዋዕት የሆነው። አብ የቀደመው ኪዳን ላይ የነበረውን አገልግሎት ዘግቶ አዲሱን ኪዳን የከፈተበት ቀን። ያ ቀን በጣም ለብዙ ሰዎች አልገባቸውም፣ ተከታዮቹን ጨምሮ። ፈሪሳውያንና የአይሁድ ሕግ መምህራን የሮም ወታደሮች ብቻ እኮ አይደሉም። ተከታዮቹ የነበሩት 11 ይሁዳ ከመሸጡ ውጪ 11 እንኳን እኮ ገና አልተረዱትም። ተበተኑ፣ ትተውት ሁሉ ሄዱ። ማንም የገባው የለም። አብ ምን እየሰራ እንዳለ፣ ጌታ ኢየሱስ ክርስቶስ ምን እያከናወነ እንዳለ አልተረዳውም ማንም ሰው። ያቺ ቀን ዝም ብላችሁ ሳሉት እስቲ እርቃኑን እየተደበደበ የሚሰቀልበት ቦታ እስኪደርስ ድረስ ጌታ ኢየሱስ ክርስቶስ ጸጥ። አንዳንዶች ሊያግዙት የጴጥሮስ አይነቶች ሰይፍ እየመዘዙ የሰው ጆሮ ሁሉ የመቁረጥ ሞክረዋል። ይፈውሳል እንዳታስተጓጉለኝ እያለ። አሳዳጅ ይፈወሳል? አይፈወስም። ደጋረክ ሰይፍ ጨምርልሃለሁ ነው ምንለው እኛ ብንሆን። እንደውም እንጸልይለታለን እጁን ይዘን ቀጥል ብለን። ጌታ ኢየሱስስ ልታስተጓጉለኝ ነው። ለምን? አዲሱ ኪዳን ሊደረግ ነዋ። እግዚአብሔር ፊት ያንን ደም ይዞ ሊቀርብ ነዋ። ስለዚህ ጆሮ ሲቆርጥ ይለጥፋል። ኢየሱስ መንገዴን ልሂድበት ይለዋል። ተው መልስ። ጌታ ሆይ እያገዝኩ ነው ሲለው እኔ አባቴን ብለምን 12 ጭፍራ መልአክ 72,000 መልአክ አሁን አመጣለሁ ይላል። 72,000 መልአክ አምጥቼ ጸጥ ማድረግ እችላለሁ ዓለሙን። በዚህ መንገድ ዓለሙ አይድንም። ዓለሙ የሚድነው እኔ መስቀል ላይ ሞቼ ደም አፍስሼ ነው። ታዲያ መልስ። ተሸንፎ ይመስላል ድል እያረገ ነው። እየጣለ ይመስላል እያስታረቀን ነው። እየተወን ይመስላል ለዘላለም የራሱ እያረገን ነው። ትቷቸው እየሞተ እኮ ነው የሚመስለው፣ ለዘላለም የራሱ እያረጋቸው ነው። እነሱ ሲበተኑ ርቀው አይሄዱም። እሱ ሲሞት ለዘላለም ይሰበስባቸዋል። ደሙ የፈሰሰ ቀን ኢየሱስ እንዳይሞት የተደረገ ጥረት ብዛቱ እንዳይሞት። እዚህ ጋር ጆሮ ይቆርጣሉ። አሁን የማልኮስ ጆሮ ተቆርጦ ቢቀር ኖሮ ይስተጓጎል ነበር የዛን ቀን በጣም ብዙ ነገር። ኢየሱስ እንዳይስተጓጎል ፈወሰው። ታውቃለህ ሰውየውን የመጨረሻ ፈውስ ከመሞቱ በፊት። እኔ ወንጌል ብቻ ሰው እንደሚያድን የገባኝ እሱን ሳነብ ነው። ሰውየው ጆሮውን ቼክ አድርጎ ሊሰቅል ይዞ ሄደ። ተአምር አድንም እንኳን ያየ አይደለም ተሰርቶላ አድንም። የእግዚአብሔር ቃል ብርሃን ነው በህይወት የሚያኖረ። ወንጌል ይግባህ። መጽሐፍ ቅዱሱ ስለሚፈቅድልኝ እናገራለሁ። ምንም ነገር ከኢየሱስ ደም ውጪ ሊቀደስ አይችልም። በጸሎት አትቀደስም። በጣም ሲሪየስሊ ቁጭ ብለህ በማንበብ አትቀደስም። የሚቀድስ የኢየሱስ ደም ብቻ ነው። ከሞተ ስራ ወደ ሞት ከሚያደርስ ድርጊት ህሊናህን በውስጥ ያለውን አስተሳሰብን በደጅ የሚደረግ ድርጊትን ከላይ ላይ አስወግዶ በእግዚአብሔር ፊት ቀድሶ ሊያቆም የሚችል የኢየሱስ ደም ብቻ ነው። የኢየሱስን ደም በሌላ ነገር ለመተካት መሞከር የተሰራውን የመስቀል ሥራ ማክፋፋት ነው። ይኸው ልንመለስ አንችልም። ወደ ኋላ ልንመለስ አንችልም። ከዚህ በኋላ ስለ ኃጢአት የሚቀርብ መስዋዕት የለም አለ።
እግዚአብሔር ዘጋ። ጨረስኩ አለ እግዚአብሔር። እኔና እግዚአብሔር የምንገናኘው በልጁ ደም በኩል ነው። በተሰራው ስራ በኩል ካልሆነ በቀር እኔ ለዘላለም በእግዚአብሔር ፊት መቆም አልችልም። ሁሌ አክብሩት፣ ሁሌ ዋጋ ስጡት፣ ሁሌ አመስግኑት፣ የሚገባውን የህይወት ምላሽ ስጡት። ክብር ለኢየሱስ ይሁን።